ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። እንዲሁም የስነ ልቦና ሕክምና መጀመሩን ገልጾ በባለሙያዎች ክትትል ሀገር እንድትተርፍ ታገል ነው ትግል። ግን ያኔ ማን አሳቀኝ? የራሴን ፍቅረኛም በዚህ ጃኒ በፍቅር ተጎድታ ታውቃለች? አዎ ተጎድቻ አውቃለሁ። ምን አስዋሽኝ? የለኝም ጓደኛ ተጠቅቻለሁ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ ከዛ እክዳቸዋለሁ። በአርቲስት ነጻነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አበቄለሽ ነኝ። ይሄ በጉዳይ ምን ላይ ደረሰ ያላችሁ ለአራተኛ ዓመት እንዴት እንደመቆም ከብዶኛል። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። በዛሬ ቪዲዮቻችን ሚኮ ማይክ ምን አጋጠመው፣ ምን ሆነ፣ ምን አይነት የጤና ሁኔታ ላይ ነው ያለው የሚሉን ብዙ ነገሮችን ያው በሶሻል ሚዲያው ላይ ለማሳወቅ ሞክሯል። አሳዛኝ ሁኔታ ላይ እንዳለም ተናግሯል እና ደግሞ ይቅርታም ጠይቋል። ማንን ይቅርታ አለ እና ምን ሆኖ ነው፣ ምን ታመመ፣ ምን አይነት ሁኔታ ላይ ነው ያለው፣ እሱ ያጋራው ምንድን ነው የሚሉን ሁሉንም እናያለን። የተለያዩ ቪዲዮዎችም አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። በተለይ አዲስ ሆናችሁ ሰብስክራይብ በማድረግ ጀምሮ ሀሳብ አስተያየት ካላችሁ ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ኮመንት ላይ ጻፉልኝ። ይህን ቪዲዮ አንዴ በላይክ እንጀምሮ ላይክ አድርጉት። ወደ ዛሬ ቪዲዮቻችን እንሂድ። አበቄለሽ ነኝ። ይሄ በጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄ በጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። እንደሰማችሁት ነው የሄቨን ጉዳይ እስካሁን አልተፈታም። ማለት እኔ እንዴት ነው አልገባኝም። ምን አይነት ህግ ነው ያለው? እቺ ልጅ ማስረጃውን አይደለም ፖሊስና አቃቢ ህግ ምናምን እኛ ራሱ አይተናል። እቺ ልጅ ከተደፈረች በኋላ ምን አይነት ፎቶዎች እንደወጡ በተለያዩ ቴሌግራም ቻናሎች ተለቆ ነበር። እንዴንም ማስረጃ ህዝቡ ያየውን ማስረጃ እነሱ ለምን ሊወስኑ እንደከበዳቸው እኔ አልገባኝም። 4ኛ ዓመት እየመጣ ነው አለች ልጇ ሄቨን መደፈሯ ሳያንስ እንደገና ደግሞ እሱ ለማስፈረድ የሁላ እንግልትና 3 ዓመት ሙሉ መመላለስ እና ደግሞ ገና ወደ 4ኛ ዓመት የሁላ ጊዜ ቀጠሮ የተላለፈ መድረስ እኔ ምንም አልገባኝም። ምንድነው ችግሩ? ምን አይነት ማስረጃ ነው የተፈለገው? በጣም ነው ጥያቄ ሆነብኝ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንፃር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንፃር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጥታችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ።
አንድ ነገር ብቻ ልማጸናችሁ፣ የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት የናንተ እናት የናንተ ወንድምና እህት መባል አይፈልግም። እንደ አይነትም በቃ አሳፋሪ የሆኑ ሴቶች አሉ። እቺ ወንድ የመሆን እድል ብታገኝ ሴትን ለመድፈር ምንም ወደኋላ ማተል አይነት ሜንታሊቲና አይምሮ እንዳላት አይተናለች። እያስረገዝኩኝ ትቼ ይጠፋሉ ማለት ሴት ሆነሽ እንደዚህ ማሰብ አይከብድም። እኔ በጣም ነው የገረመኝ። የሆነ የውሸት ነው እንኳን እንዳይባል ከልቧ ነው እየወራች ያለችው። ቀልዴን ነው እንኳን አላለች። ይሄ በጣም ነው የሚያሳፍረው የሚያሳዝነው። እንደ ሀገር የተምታቱብን 10 ነገሮች፣ አንደኛ ኮንፊደንስና ጋጠወጥነት፣ ሁለተኛ ግልጽነትና ክፍታፍነት፣ ሶስተኛ ባህልን መውደድና ዘረኝነት፣ አራተኛ ራስን መውደድና ራስ ወዳድነት፣ አምስተኛ የዋህነትና ጅልነት፣ ስድስተኛ ብልህነትና ብልጣብልጥነት፣ ሰባተኛ ታጋሽነትና ፈሪነት፣ ስምንተኛ ማክበርና ማሽቃበጥ፣ ዘጠነኛ ራስን ማክበርና ሌሎችን መናቅ፣ አስረኛ ደግነትና ለሰው መጠቀሚያ መሆን። ሌላም ካለ ጨምሩበት። በጣም ነው የሚያስማማኝ እንዳለ አስሩ። እስቲ እናንተ የቱ ተመቻችሁ? የቱ ነው ትክክል ብላችሁ ታስባላችሁና የቱ ደግሞ አላስማማችሁ? በአርቲስት ነፃነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። በቀደም መታሰራቸውን ዘግቤላችሁ ነበረ። በዛሬው ዕለት ፍርድ ቤት ቀርበዋል። ዛሬ ስላችሁ በእኛ አቆጣጠር ሰኞ ነው። በአብዛኞቻችሁ አካባቢ አሁን ማክሰኞ ስለሆነ መረጃው እንዳይዛበባችሁ ለማለት ነው። መሰረት ወርቅነህ እና ወንደሰን ወርቅነህ በስም ማጥፋት ወንጀል ተከሰው ፍርድ ቤት የቀረቡት በዛሬ ዕለት ፖሊስ የጠረጠረበትን ጉዳይ አስረድቶም የ14 ቀናት የምርመራ ጊዜ ጠይቆ ነበረም። ሆኖ ፍርድ ቤቱ የ3 ቀናት ብቻ ጊዜ ፈቅዷል። በዚህ መሰረት ሐምሌ 30 እንደሚቀርቡ ሰምተናል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነፃነት ወርቅነህ ባለቤት ንጽሕት ደሳለኝና እንደዚሁም አርቲስት አስናቀ ንጉሴ ናቸው። በፖሊስ ባቀረባቸው ክስም እነዚህ የነፃነት ወርቅነህ እና ወንድሞች ምንም አይነት ማረጃ ሆነ ማረጃ ሳይኖራቸው የግለሰቦችን ስም በሚዲያ በመውጣት ወንጅለዋል፣ ስም አጥፍተዋል በሚል ክስ ቀርቦባቸዋል። ፍርድ ቤቱ እንግዲህ የ3 ቀን ነው የሰጠው። ከ3 ቀን በኋላ የሚሆነውን ደግሞ ተከታትለን ወደ እናንተ እናደርሳለን። ነፃነት ወርቅነህ ቤተሰቦች ታስሯሉ፣ ሰምታችኋል ብዬ አስባለሁ። እህትና ወንድሙ የታሰሩበት ምክንያት ደግሞ ምንድነው? ስም በማጥፋት ያው የነፃነት ወርቅነህ ሚስትና የነፃነት ወርቅነህ ጓደኛ ስም በማጥፋት ሁለቱ ከሰው አሳሰሯቸዋል። ግን እኔ ልክ ነው ብዬ አላስብም። ወንድማቸው ነው እዛች ጋር የሞተው እና በሰዓቱ የሆነ ብስጭት ይህን ሊያናግራቸው ይችላል። ግን ሄዶ ከሱ እስከ ማሳሰር እወደዋለሁ የሚለውን የእሱን ቤተሰብ እንዲህ ማድረግ እኔ ትክክለኛ ነው ብዬ አላስብም። እኔ ምንም ይሄ ነገር አልተመቸኝም። እስቲ ምን ታስባላችሁ? ልክ ናቸው ብላችሁ ታስባላችሁ? የነፃነት ሚስትና ጓደኛ የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን like shut the fuck up and it feels good። ድሮ ቢሆን አስባችሁታል? እኔ ተሰቅዬ ተገርፌ እንትኔን ሰፍተውት በቃ። ሰሞኑን ደግሞ ፌሚኒስት ያው በዚህ መልኩ ነው በቃ ወሬው እና ወንድ ሰድቤ መጣው ምናምን ብላ በቃ በጣም ፕሮዶና ይወራል። እኔ እንዴት እንደሆነ አልገባኝም። እሷ ሰድባ መምጣት በቃ የሆነ የአሸናፊነት ስሜት እንዲሰማት አድርጓታል። ዋይቢኤስ ማርኬት በሚል መጠሪያ ከፍተኛ የትርፍ ክፍያ እናስገኛችኋለን በሚል ከበርካታ ዜጎች በቢሊዮን የሚቆጠር ብር ሰብስቦ የነበረው ድርጅት መስራች ወልደ ጊዮርጊስ ላለፉት ቀናት ሙሉ በሙሉ ብላሽ ባለመስጠቱ ገንዘባቸውን ያስገቡ ግለሰቦች በከፍተኛ ስጋትና ጭንቀት ውስጥ መሆናቸውን ገለጹ። በየወሩ ከፍተኛ ትርፍና ከ6 ወራት በኋላ ዋናውን ገንዘብ ይመለሳል በሚል በተሰጠ ተስፋ በርካታ ኢትዮጵያውያን መኖሪያ ቤታቸውና መኪናቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ታውቋል። እስከ 20 እና 30 ሚሊዮን ብር ድረስ ያስገቡ ግለሰቦች ላለፉት 48 ሰዓታት ከድርጅቱ ምንም አይነት ይፋዊ ማብራሪያ ባለመሰጠቱ ሁኔታው ከቁጥጥር ውጭ እንዳይሆን በስጋት ላይ ይገኛሉ። በመሆኑም ይህንን ጉዳይ የሚመለከታቸው የመንግስት አካላትና የህግ አስከባሪዎች ትኩረት ሰጥተው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ። እኔ በጣም ጥያቄ የሚሆንብኝ በጣም ብዙ ኢትዮጵያውያኖች ለመበላት ቅርብ ነን። እኔ እንዴት ነው ብር ስላስቀመጣችሁ ላብር ሊወልድላችሁ የሚችሉ ከዛ ሄዳ ወጥታ የምትጠቀምበት እንዲህ ባንክ ራሱ እኮ 7% ምናምን አይ ቲንክ በአመት ካልተሳሳትኩ እሱንም 7 ራሱ የሚደርስ አይመስለኝም። በጣም ብዙ ብር ነው 7 ራሱ።
እንዴት ነው ይሁላ ብር ይወልዳል እኔ ጋር አስቀምጡ ሲል ወስዶ 7 ሚሊዮን 6 ሚሊዮን 2 ሚሊዮን በዛ ብር ሰርቶ እኮ ከዚህ የተሻለ ብር ማግኘት ይቻላል። የለኝም ጓደኛ ተጠቅቻለሁ። ያው ብር ቢዝነስ እስከመስራት ድረስ ለግ እንዴት ነው አንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን ባንቺ እንትን ሲልብሽ ምን ጃኒ በፍቅር ተጎድታ ታውቃለች ብለሽ ታስቢያለሽ? በፍቅር ተጎድቼ ፍቅር ይጎዳል? ሜቢ መጉዳት ይለያያል። አሁን መጎዳት ሲባል ብዙ አለመተሳሰብ፣ ማንን ትሪት ማድረግ እንዳለበት ሳታቂ ስትቀሪ የዛኔ ያ ይጎዳል። ስትጠብቂ ከሰው ጠብቂ መወደድ መፈለግን ስትጠብቂ አይደል? እሱ ያ ነገር ትንሽ ይጎዳል። ባጭሩ ፍቅር አብረሽን የምታካሄጁ ነገር ነው። ይዘው ተጎድቼ አውቃለሁ። ምን አስዋሽኝ እና እኔ ተጎዳሁኝ ምናምን ብዬ እንትን ብዬ አላቅም። ራሴን እንደተጎዳ እንትን አድርጌ አላቅም። ኃላፊነት አለብኝ። የራሴ የሆነ ብዙ የምሰራቸው ስራዎች አሉ። እሱ አያስቆመኝም። ገባሽ? የመጣሁበት አላማ አለ። ብጎዳም ያዛረገዋለሁ። ሲሆን ይሆናል፣ ካልሆነ ደግሞ እግዚአብሔር ባለቀን ይሆናል በሚለው ስራዬ ላይ ፎከስ ነው ማድርገው። ጃኒ ትላንትና በአምለሰት ሙጬ ፖድካስት ላይ ቀርባ ነበርና በጣም ብዙ ነገሮችን አንስታለች እና በጣም ብዙ ሰው የተመለከተው ፖድካስት ነው እና ጓደኛ እንደሌላ ተናግራለች። ያልጠበቅኩት ነገር ነው። በጣም ብዙ ሰዎች አብሯት ሲሆኑ ነው ማየው። ቲክቶክም ላይ የተለያዩ ታዋቂ ሰዎችም አብሯት እንደሚሆኑ ነው ማየው። ግን ደግሞ ጓደኛ እንደሌላት በዚህ መልኩ ተናግራለች እና ስለ ፍቅር ተናግራለች። ስለ አደጋውም የተናገረችው ነገር አለ። እስቲ እሱንም አድምጠን እንመለስ። መኪና አክሲደንት መኪና እየነዳሁ ድራይቭ እያደረኩ ነበርና ሰውና በቃ እንዴት እንደሆነ አላውቅም፣ እንደተፈጠረ አላውቅም። እኔ ግን ከዛ ውስጥ የታየኝ መኪናዬ እንደዛ ሁና እኔ ኖርማል ሰው ሆነሽ ወጣሽ። ምንም ሳልሆን ስቀር እግዚአብሔር ሆይ አመሰግናለሁ። መኪና ምን አገባኝ? አይ ዶንት ኬር። አትርፈኸኛል። የልብ በሽተኛ በሆንስ እዚህ ጋር የሆነ ነገር እግሬ ቢቆረጥስ የሆነ ነገር በሆንስ ምንም ነገር እዚህ ጋር አፈነኝ። እንትኑ የጋቢና ኤርባጉ እሱ ፈነዳ። ከዛ እዚህ ጋር እንትን አለኝ ተጫነኝ እና አፈነኝ። እሱ አፈነኝ። ትንሽ ልሞት ነበር። አካባቢ ሰው ሲነግረኝ ራይዱ ሲነግረኝ ታፈንኩኝ ማለት ነው። እና ራይድ ነው እግዚአብሔር ይስጠው። በዚህ አጋጣሚ የኔ አባት ቴንክ ዩ ሶ ማች ታየዋለህ። በጣም አመሰግናለሁ። መቶ አተረፈኝ። እንደዚህ ምትንፈሳቃተኝ ተጫነኝ በጣም እና ነው ጃኒ በዚህ መልኩ ያው ያላትን ነገር ስሜቷን ልታካፍል ሞክራለች። አይ ቲንክ ግን ያው ከበፊቷም ትንሽ በትንሹ እየበሰለች የመጣች ይመስለኛል። ይሄ የኔ አስተያየት ነው። የምትወዷት ካላችሁ እስቲ ስለሷ ምን ይሰማችኋል? ምን ታስባላችሁ? ኮሜንት ላይ ጻፉልኝ። እንዳለውም ሊሰብር ይችላል። 9 ዓመት ብራዚል ሰርቶ እንዳለሙ ሰማውል ጥቂቱና ደንድኖ እንደ መሬት እንደ ጉቶ የማይነቀል ሰይዶ 2 የጀሞን በቦክስ 2 የጀሞን መብራት ስለመታ ወይ የሆነ ውሃ ያልጠጣ የስልጤ ቡልኬት ስላፈረሰ ሊያሸንፍ ይችላል ምናምን እንዳት እንወደዋለን። ከንቃተ ሊና በተሻለ የበለው 30 እንቁላልና 4 ሎላንዶ 8 ክትፎ 3-4 ደቂቃ እንዲታገል ያደርገዋል። ያ ደግሞ ማለት ምንድነው? ላለመሰበር እንጂ ላለማሸነፍ አይደለም። እንግዲህ ሴዶ የያየ ኢኮኖሚ ሴዶ እኔ ከዚህ የተለየ ነገር ይገጥማል ብዬ አላስብም። ሴዶ እኔ ምንም እድል አለው ብዬ አላስብም። ይህን ግጥም የማሸነፍ በፍጹም እኔ ጭራሽ ያሸንፋል ብዬ አላስብም። እኔ እንደውም እዚች ጋር ማየው ምንድነው ሴዶ ምን ያህል ደቂቃ መቆየት ይችላል፣ ምን ያህል ዙር መቆየት ይችላል። በቃ ያን ፋይት ተቋቁሞ መቆየት የሚችልበትን ደቂቃ ሆነ ዙሮች እሱ ነው ላደንቀው የሚችለው እንጂ እኔ ያሸንፋል ብዬ እኔ በበኩል ያላስብም። እስቲ የእናንተ ሀሳብ ማንም ያሸንፍ ይመስላችሁ? ሴዶ ወይስ ጆኒ? ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ
ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። መንሱር ጀማል ያው ሁላችሁም እንደተፈታ ሰምታችኋል ብዬ አስባለሁ። እኔ አንድ ነገር አስገርሙኛል። ሀብታም እንደሆነ ነበር ምናምን ማስቡ እንደሚለው ሀብታም ባይሆን አትሊስት የዋስ ብርን ያጣል ብዬ አስቤ አላውቅም። ማለት ዋስ በመዋጮ ነው ተዋቶለት ከእስር ቤት ይወጣው። እኔ ይህን ያህል ያጣና ይህን ያህል የሚያስመስል ነው ብዬ አላሰብኩም። ምክንያቱም እንደዛ ከሚወራው አንጻር አይደለም 800 ሺህ ብር 8 ሚሊዮን ቢባል ከፍሎ ይወጣል ብዬ ማስቡ አይነት ሰው ነበር። በተለይ በፊት ላይ ልጅ በእድሉ ያድጋል የምትሉ ሰዎች ይሄ ልጅ እድሉን እናቱ ማህፀን ውስጥ ረስቶ ወጥቶ ነው እንዲህ የሚሆነው? ወይስ 120 ሚሊዮን የኢትዮጵያ ሕዝብ ድሃ የሆነባት ሀገር እያንዳንዳችን እድላችንን ገላ ከላይ ስንመጣ ትተነው መተን ነው መንገድ ላይ? ይሄ ልጅ ክፋታችሁና ጭካኔያችሁ ማለት ነው ወደር አልባ ነው። ወደር አልባ ጫፍ የለውም ክፋታችሁ። ባለፈው ለታ ህፃን ልጅ ተሸክማ እንደዛ የምትሆን እናት እያሳየው ቪዲዮ በሰራሁበትኝ እያንዳንዱ ህፃን የራሱ እድል አለው። እድል ይዞ ነው የሚመጣው እና እንደዚህ አይነት እድል አለ። ሲመጣ ማስቲካ ነጋዴ መንገድ ላይ እንደዚህ እንቅልፍ የሚደፋው ልጅ ለመሆን ፈልጎ ነው የመጣው። ለምንድን ነው ሌሎች ሀብታም ሀገራት ላይ ስካንዲኔቪያ ካንትሪ ወይም ደግሞ የተለያዩ ትልልቅ ዓለማት ትልልቅ አህጉሮች ውስጥ ሀብታም የተባሉ ሀገራት ውስጥ ህፃናት እንዲህ ሲሆኑ ማናየው? ኦኬ እነሱ እድላቸው ይዘው መጥተው ነው። ይኸው ጥቅስና ተረት የሚያበዛ ህዝብ ሰነፍ ነው። በቃ ስንፍናውን በጥቅስ ስንፍናውን በተረታ ተረት በምሳሌ ንግግር እየሸፈነ ሰነፍ መሆኑን ላለመቀበልና ብቻ በግልጽ አማርኛ ሰው እድሉን ይዞ አይመጣም። በእድሉ ያድጋል ብሎ ነገር የለም። ማለት ማንችል ከሆነ ልጅ ልናሰቃየን ማምጣት አለብን ብዬ ከማያምኑ ሰዎች አንዱ ነኝ። ዝም ብሎ አይወለድም። ማናሳደገው ልጅ ልናሰቃየው፣ ልክ እንደዚህ ልናስለምነው፣ የሆነ ስራ ልናሰራው በሚማርበት በሚጮትበት ሰዓት እንደዚህ ሁሉ ማሰቃየት እኔ ትክክለኛ ነገር ነው ብዬ አላስብም። ብዙ ሰው ደግሞ ይሄን ያምናል። ልጅ እድል አለው እድል ይዞ ይመጣል ምናምን። እንዲህ እኔ አይመስለኝም። እንደውም ብዙ ፈተኖችንና ብዙ በቃ እኛ ጠንከረን እንድንሰራ እንደወላጅ የሆነ ነገር ይዘን እንድንጠብቅ ያደርገናል እንጂ ጭራሽ ባዶ ሆነን እሱ እድሉን ይዞ መጥቶ በራሱ ያድጋል ምናምን። ይሄ ትክክለኛ አስተሳሰብ አይመስለኝም። ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። በፕራንክና በተለያዩ የማህበራዊ ሚዲያ ይዘቶቹ የሚታወቀው ዩቲዩበሩ ሚኪያስ ተክለማርያም ቀደም ሲል ባቀረባቸው ይዘቶች ቅር ለተሰኙ ሰዎች ይቅርታ ጠይቀዋል። የቀድሞ ድርጊቶቹ ሰዎችን ለመጉዳት ታስበው እንዳልተደረጉ በመግለጽ ለተፈጠሩ ስህተቶች ሙሉ ኃላፊነቱን እንደሚወስድ አስታውቋል። እንዲሁም የስነ ልቦና ሕክምና መጀመሩን ገልጾ በባለሙያዎች ክትትል ራሱን በማሻሻል ወደ መደበኛ ህይወቱን ለመመለስ እየሰራ መሆኑን የገለጸ ሲሆን አድናቂዎቹ ይቅርታውን ተቀብለው ከጎኑ እንዲቆሙም ጥሪ አቅርበዋል። ሚኮ ማይክ ምን ሆነ ለሚለው በተለይ ፌስቡክ ላይ እንዳነበብኩት ምን ብሏል? የአይምሮ ችግር ገጥሞኛል እና ደግሞ ስላረኩት ነገር ስላስቀየምኳችሁ እስከዛሬ ስለተፈጠረው ነገር ይቅርታ ጠይቃለሁ። እኔ አይደለም ራሴ አይደለም እና የአይምሮ ችግር አለብኝ የሚል አስተያየት ሰጥቷል። ብዙ ሰዎች ደግሞ ኮመንት ላይ ለማንበብ እንደሞከርኩት አልተቀበሉትም። እውነተኛ ነገር አይደለም። ህዝብ ተቀባይነትን ስታጣ ነው ወደዚህ የተመለስከው ወይ ገንዘብ ስታጣ ነው እንጂ ይቅርታ መጠየቅ ፈልጋ አይደለም ወደ ህዝብ ልብ ለመግባት ነው፣ ውሸት ነው የሚል የተለያዩ አስተያየቶች እየተሰጡ ነው። እስቲ እናንተ ምን ተሰማችሁ? ምን ታስባላችሁ? በሚኮ ማይክ ጉዳይ ላይ ሀሳባችሁን ኮመንት ላይ ጻፉልኝ። እንዴ ግን ቆይ አልጠየቃችሁኝ። ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝም? ቆይ ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበረና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ፣ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ና ሁሉም ሰው ላይ ሊያጋጥም ይችል ነገር ነው። እኛም አጋጠምን። ምንም አልታወም አትልም። ያው አድናኝ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰው እና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ ዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን የመሰላቸው ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነን እና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው። በጣም ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተህ ቤት ውስጥ ስታየውና አብረህ ስትሰራ እንደሌለም በጣም ነበር ያዝናናችሁ።
የእውነት ለመናገርና ሉላ ገዙ ያው ከኢቢኤስ ለሁለት ሳምንት አካባቢ አይ ቲንክ አልነበረችም እና ያ ደግሞ መነጋገሪያ ሆኖ ነበረ። ልክ እንደ ሌሎቹ የኢቢኤስ ሰራተኞች ወታ ነው በህመም ምክንያት ተሳቦ ነው ብዙዎቹ እየወጡ የነበሩና ወታ ነው የሚል የተለያዩ መረጃዎች እየወጡ ነበር። ያው እኛም በሷ ሰርተን አይታችሁታል ብዬ አስባለሁና አሁን ተመለሰ ታማ እንደነበር በዚህ መልኩ ተናግራለች። ያው እንኳን አልወጣች እኔ አይ ቲንክ ኢቢኤስ ላይ ካሉ ምርጥ ጋዜጠኞች እሷ አንዷ ነች ብዬ አስባለሁ። አለመውጣቷ ለኢቢኤስ ያው በጣም ትልቅ ነገርና ጥሩ ነገር ነው። ከፍዬ ዘፈንኩኝ። የውሸት ሳቅ ነው። የጥበብ ስራዎቹ አልደረሱለትም። ወንድሙ ጅራ ዘፈኖቹ በህዝብ ዘንድ እጅግ ተወዳጅ ቢሆኑ በጭንቁ በችግሩ አልደረሱለትም። እንዲያውም የራሱን ገንዘብ አውጥቶ እንደሰራና ከፍዬ ዘፈንኩኝ በማለት በኪነ ጥበብ ውስጥ ያለውን መስዋዕትነትና ያጋጠመውን በደል በምሬት ገልጿል። ስሙት። ለምሳሌ ያለች አንድ ቦታ ከነጭራሹ ቢሮውን ዘግቶ ነው የሄደው። ማለት ስሙን መጥራት ይኖርብኝ አይኖርብኝ አላውቅም። ተዋውለን ምናምን አዎ በቃ ሙሉ ምን ነበር እኔ 60% ልወስድ እሱ 40% ሊወስድ ማለት ነው። ቪዲዮውን የሰራሁት ራሴ ገንዘብ አውጥቼ ምናምን ነው። ዘፈኑ ኦዲዮን ራሱ ገንዘብ አውጥቼ ነው የሰራሁት። ድርሰቱን መጻፍ አለ። ድርሰት መጻፍ በጣም ብዙ መጨነቅ፣ ብዙ ማሰብ፣ ብዙ እንትን አለ። የጥበብ ነገር ታውቀዋለህ። ከድርሰቱ ጀምሮ በጣም ትጠበባለህ። አይምሮህን ጠምቀህ ነው የምትጽፈው፣ ዜማውንም የምትሰራ። ከዛ ደግሞ ስቱዲዮ ትሄድና ደግሞ ገንዘብ ከፍለህ ነው የምታሰራው። ያው እሱ የአልበሙ አካል ነው። ሁለተኛ አልበሜ ውስጥ የነበረ ዘፈን ነው አንድ ቦታ የሚለው ዘፈን። ግን ክሊፑን ገንዘብ ከፍለህ ነው ደክመህ ነው። ክሊፑ ራሱ ብዙ ነገር አለው። ቆይ እዚህ ኢንዱስትሪ ውስጥ አለ ሰው ያ ሰው እኔ አላቅም፣ ጠይቅም አላቅም። ብቻ ብዙ ነው ማለት በደፈናው ገንዘቤን ከማውጣት ውጪ ከፍዬ ዘፈንኩኝ። ከፍዬ አስደስቶ ምንም ያላገኘውን ወንዴ ከፍዬ ዘፈንኩኝ። ተከፍሎኝ ዘፈንኩኝ። ከፍዬ ዘፈንኩኝ። ተከፍሎኝ መዝፈን ሲገባኝ ይልሃለሁ። ወንድሙ ጂራ እኔ በጣም ያሳዘነኝ ማለት እንደዚህ የሀብታም ነው አትሊስት ለራሱ አያንስም ብለን የምናስበው አይነት ሰው ነው ብዬ አስባለሁና ያለበት ሁኔታ ግን እና ደግሞ ያሳለፋቸውን ነገሮች ሲናገር ሰይፉ ላይ በጣም ያሳዘነኝ። እስቲ ምን ተሰማችሁ? እሱን ስትሉ በፖሊስ የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ይህ ሰው ቢያዝም ነገር ግን የዚህ ሰው ተግባር ብዙዎችን አነጋግሯል። እንትሉታላችሁ ፎቶን ቀይሮልኝ የምትፈልጉበትን ብሎ አስቀየረ። ከዛ ግን ተያዘ። አሁን በፖሊስ ምን አይነት ቅጣት እንደሚቀጣ ሰብኩት። በቃ የሆነ ሁለት ቀን ምናምን ያለማቋረጥ የሚደበድቡት ይመስለኛል። ሰላም፣ ይህ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን የማብራራበት የመጨረሻ ቪዲዮ ነው። ምክንያቱም በጣም አንዳንድ የሆኑ ሰዎች በጣም አዛ አለቅ ስላሉኝ ነው። እና ታሪኩ ባጭሩ ምንድን ነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የሚደማመሩት? እንዴት ነው ድምራችሁ ለማለት ወደ ሚዲያ መጣው። ቪዲዮ ሰራው። እዛ ቪዲዮ ላይ ምንድን ነው በጣም አብዛኛው ኮመንት ደግሞ ምንድን ነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁኝ አታውቁም። መኪና ስገዛች ራሴ ስሸልሙ እንጂ ቻሌንጅ ሁለቴ ብቻ ነው ተወዳደር የማውቀው። አንደኛውን በልቼዋለሁ። ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛው ወጥቼ አሸንፌያለሁ። ጠፋ ቪዲዮ ነበር ሳስጨንቃችሁ ነበር። የቲናስን ባትወዳት እንኳን የምታደንቃት ሰው ናት። ቀልድ ነው። ብቻ እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ከነገ ወዲያም
እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምሆንበት። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎግ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደልኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። እንደዛ ማላደኩ። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። ህይወት ይቀጥላል። ዩቲናስ በዳሽን ሱፐር አፕ ቻሌንጅ ላይ በጣም ቅሬታ አንስታ ነበር። ያ ደግሞ ቅሬታዋ ተሰምቶላት ተስተካክሎ ነጥቧ ሁለተኛ መታ የ2 ሚሊዮን ብር ተሸላሚ ሆናለች። ሀቋን አግኝታለች። እንኳን ተሳካላት። የራሷ ነገር ከሆነ በዚህ መልኩ መከራከሯ ተገቢ ነው ብዬ አስባለሁ። አንዳንድ ሰዎች ይህን አልወደዱትም፣ ሲሰድቧትም አይቻሉ። እኔ ሰው የሰራበትን ይመለስልኝ የራሴ ነገር ማለቱ ለምን መጥፎ ነው አንዳንድ ሰው እንደሚታየው አይገባኝም። የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ አረከበ እኮ በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አላውቀውም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ እሺ፣ ጥያቄውን ነገር ደግሞ የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ ነው የምትኖሪው? እሺ፣ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያልከው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ? የአዲስ አበባ ብትል ፈጽሞ የለም። መርካቶንማ አትናቂብን እንዴ? በአይኔ በብረቱ መጣሽ። አሁን ገና ይሄ ሰውዬ አቃጥላችሁ ልንደፉት ነው መሰለኝ። እንደው ለቤተሰቦቹ ለልጆቹ ለሚስቱ ይኖርበት። ደግሞ እሱ የምሩን ነው የሚናደደው። አንደኛም የዚህ ሾው የምር የማይበት ምክንያት የእሱን ሪያክሽን የምር የፕሮግራሙ ድምቀት ነው። የሚቆጣ የልክ የአስተማሪዎች ነው የሚመስለኝ የሚቆጣበት መንገድ አንዳንዴ ሁሉ ዳሱጣ ምናምን ይላል። ሲጀመር እዚህ ፕሮግራም ላይ የሚቀርቡ ሰዎች ባላወቀ ነው ማያውቅ ሰው ተፈልጉ ምንም የማያውቅ ማለት ነው። አዲስ አበባ የኖርኩ ነው ገበያ አስተበይ መርካቶ እንዴ ነው መጥቀስ ግራም ይገባል። አትሌቶቹ አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት አሜሪካ እንዳይሄዱ መከልከላቸው ተነገረ። የአፍሪካ ሻምፒዮኑ አጃይብ አልየን ጨምሮ 7 አትሌቶች ከአሜሪካ የዩጂያን ከ20 ዓመት በታች አትሌቲክስ ሻምፒዮና ጉዞ ውጪ ስለመሆናቸው ነው የተነገረው። በጋና የመጀመሪያውን የ400 ሜትር የወርቅ ሜዳሊያ ያስመዘገበችው አጃይባ አልዬ ቪዛው አልቆላትና በውድድሩ ስሟ ተመዝግቦ እያለ ወደ አሜሪካ እንዳትሄድም ተደርጓል። ከአጃይባ በተጨማሪም ሀብታሙ ቻሌ፣ ማማሩ ጎዴ፣ አየለ ሰውነት፣ ነኢማ ኑረዲን፣ እመቤት እጅጉ እና ሲፈን ዳገቴን በዚሁ ምክንያት ስም ቀርተዋል። ለአትሌቶቹ የተነገራቸው ምክንያት የትኬት አለመቆረጥ ቢሆንም ከምንጮች እንደተሰማው ከሆነ ግን በፌዴሬሽኑ በኩል 2 ምክንያቶችም ይነሳሉ። አንደኛው የትኬት አለመቆረጥ ወይንም መዘግየት ሲሆን፣ ሁለተኛው ደግሞ ወጣት አትሌቶች አሜሪካ ከሄዱ በኋላ ሊጠፉ ይችላሉ በሚል ስጋት ነው ተብለዋል። ለወራት ልምምድ ሲያደርጉ የቆዩት አትሌቶቹ በስጋት ብቻ ማስቀረት ልክ ነው ወይስ የትኬት ዝግጅት አሰራር ችግር አለበት? እናንተ ምን ትላላችሁ? ኮመንት ላይ ተወያዩበት። እኔ የምለው ብዙ ጊዜ ለፉ ሰዎች ናቸው እንዲህ አይነት ቦታ ላይ ሊሄዱ የሚዘጋጁት እና ገና ለገና ሌላው ጠፋ ተብሎ የእነሱን እድል ማባከን ተገቢ ነው ብዬ አላስብም። አብዛኞቻችሁ እንደምታውቁት ዛሬ ሴዶና ጆኒ ኢቲኤፍሲ ባዘጋጀው ፕሬስ ኮንፈረንስ ላይ ተገናኝተው ነበር እና ጦርነቱ ተባብሷል፣ ተፋፍሟል። ትራሽ ቶክ ትላላችሁ፣ ኢንቲሚዴሽን ትላላችሁ፣ በቃ ምንም የቀረ ነገር የለም እና እንደ መጀመሪያው ፋይት አይደለም ማለት መገመት አትችሉም ማን ያሸንፋል የሚለውን። ለምን ልንገራችሁ። ሰው መመሰላችሁ በፋይቲንግ ሳይኮሎጂ ውስጥ ምንም አይነት ኮምፒቲሽን ላይ ፕሬስ ኮንፈረንሶች ላይ የሚታዩ ነገሮች አሉ። ለምሳሌ እነዚህ ሁለቱ ተደባዳቢዎች ማለት ነው እየተረጋጉ ከሆነ እየሳቁ ከሆነ እንደዚህ ፓማቸው የሚታይ የእጃቸው መዳፍ የሚታይ ሰልፍ ኮንትሮልድ ከሆኑ ፔስት ከሆኑ በቃ በራሳቸው ኮንፊደንት ናቸው ማለት ምንም አይነት ፍርሃት እንደሌለባቸው ነው የሚያሳየው። በተቃራኒው ደግሞ ጊዜ ኢንተራፕት የሚያደርጉ ከሆነ እንደዚህ ፖስቸሪንግ የሚባል ነገር አለ። ራሳቸውን ማለት ኦቨር ኤግዛጅሬት የሆነ አግሬሽን የሚያሳዩ ከሆነ ወይም ደግሞ እግራቸውን 10 ጊዜ ታፕታፕታፕ የሚያደርጉ ከሆነ በጣም መፍራታቸው ነው የሚያስታውቀው ነው የሚሉት። እና የዛሬው ፕሬስ ኮንፈረንስ ላይ በቃ ምንም ማለት ጆኒ ያው እየበላ ምናምን ነበረ መሀል ላይ ማለት በቃ ሪላክስ እንደሆነ ያስታውቅ ነበረ። ሴዶ ሪላክስ አላደረገም እንዳትሉ እያዘፈነ ነበር የሆነ ሰዓት ላይ ካስታወሳችሁ። መጀመሪያ ፌስ ኦፍ ላይም የሰነዘረው እሱ ነው ካያችሁና
እና ትንሽ ኢትስ ሃርድ ቱ ሴ ኢቨን ትራሽ ቶካቸው ራሱ ትንሽ ጠንከር ያለ ነው። ሪር ኤንዲንግ የሆነ ነገር ነበር ሲናገሩ የነበረውና አይቷት እኔ ከመጀመሪያው በኋላ የማንንም ፋይት ለማየት መጓጓ አልመሰለኝም ነበር። ግን በአጋጣሚ ሆነው ይሄኛውም በጣም አሪፍ የሚሆን ይመስላል። ተረፈ ሌሎችም በጣም ጸደይ ነበር። እነ ሳኒ ንቃተ ህሊና የራሱ ሌላ ሌቭል ላይ ገብቶ ነበረ። አንዳንዱ ትራሽ ቶክም አይችልም እንደምታውቁት፣ በስራ ማሳየት ብቻ ይፈልጋል። ኤኒዌይስ ናሹ ነጌችን በደንብ እንደሚያዘጋጁት ተስፋ እናደርጋለን እና ገራሚ የሚሆን ይመስለኛል። እናንተስ ምን ታስባላችሁ? ማን የሚያሸንፍ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን አስቀምጡ። ሴዶ ማርሻልና ጆኒ እኔ በጣም ነው የጓጓሁት። ግን አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አይዞሽ ነገሮች ይቀየራሉ፣ አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ መጀመሪያ ከኔ እኩል ረመጥ ውስጥ ከትቼሽ ማለቱ ነው። this is you። 4 የቤት ሰራተኛ እንዲቀጥርልኝ ነው የምፈልገው። መኪና የሚከፍትልኝ ባሌ መሆን አለበት። ቆንጆ ስለሆንኩ ጸጉር ስላለኝ አቅብጦ ማኖር አለበት። እኔ ደግሞ እግሬን ሰቅዬ ነው የምኖረው። እውነት ያድርግልሽ። ግን አንቺ በቅድስና ኖረሻል። በወደቀ ጊዜ ታንሽዋለሽ፣ በከሰረ ሰዓት ሀብቱን ቆጥረሽ ነው የመጣሽው። ሰው የሚኖረው ከሰው ጋር ነው፣ እሺ? ከብር ጋር አይደለም። ሰው የሚኖረው ከዚህ ጋር አይደለም። ከሳምንት በኋላ ይሄ ፊትሽን አያየው። ሰው የሚኖረው ከብር ጋር፣ ከቁንጅና ጋር፣ ከጸጉር ጋር ሳይሆን ከሰው ጋር ነው የሚኖረው። ልብ አይታችሁ ግቡ። ትዳር ብር አይደለም። ትዳር ቁንጅና መልክ አይደለም። ብዙ አይተናል። ብዙ ሀብታም ብለው ቤተሰብ ሳያጠኑ የሱ ባክግራውንድ ሳያጠኑ ዝም ብለው ገብተው ተገለው ሁሉ የወጡ ሴቶች አሉ። ብዙ ለጥቅም የገቡ ዋጋ ከፍለው የወጡ በልጅነታቸው ገና በሀያዎቹ የተፋቱ ሰዎች አሉ። ልጁ ማን ነው ዋናው? ሴቷ ማን ነች? በወደቀ ጊዜ ታነሸዋለሽ፣ በሀዘኑ ጊዜ አብርሹ ታጽናኘዋለሽ፣ በከሰረ ጊዜ አብርሹ። እድገት በህብረት ነው። እሺ፣ ትዳር በህብረት ነው የሚሰራው። አንዱ ብቻ እንደዚህ ተረግጦ ሌላው ከፍ የሚልበት ሳይሆን እኩል ነው ዋጋ የምትከፍሉት። እኩል ሀብታም ነው ማፈልገው በየቀኑ ምናምን ፊልም ላይ እንደምናየው እኮ ትዳር እኮ እንደዛ አይደለም። ትዳር ይሄ እንደዚህ ምናምን ይሄ ፊልም ላይ እንደምናየው ይሄ መጥተው ቲክታክ ላይ እንደሚያሳዩን እኮ አይደለም እኮ። እሱ ሌላ ነው። እሱ ካሜራ ተደቅኖ ነው። ጓዳ ላይ ግን ምን ያህል ስትራግል እንደሚያደርጉ ራሳቸው ናቸው የሚያውቁት። መጀመሪያ በቅድስና ነው፣ በስርዓት እንኑር። ሀብታም ውርጋጥ እንደዚህ አይነት ሴቶች ባይኖሩ መጀመሪያ ላይ የሰማናት አይነት ሴት በዝቶ በቃ ምን አይነት ነገር ውስጥ እንደምንገባ እኔ ማሰብ ራሱ አልፈልግም። ሰሞኑን ደግሞ ወሬው ምንድነው? አንድ እናት ወይም የቤት እመቤት ቤት ውስጥ የምትሰራው ስራ ክፍያም ሪኮግኒሽንም የሌለው ስለሆነ ውጭ ያንን ስራ ብትሰራ ብር ታገኝበታለች። ስለዚህ ቤት ውስጥ ለምትሰራው ይከፈላት። ማን ነው የሚከፍላት? ልጇን ላበላችበት ልጇን ነው ክፍያ የምትጠይቀው ወይስ የልጇን አባት? ልጁ የሷ አይደለም? አንዳንድ ጥያቄዎች ሴንስ ቢሰጡ ጥያቄ መልስ የሚያደርገው መልስ ይገባኛል የሚለው አንድ ጥያቄው መጀመሪያውኑ ሴንስ ሲሰጥ ነው። አንድ እናት ልጆቿ ሰራች፣ ለባሏ ሰራች፣ ቤት ውስጥ ቤቱን ቴኬር አድርገሽ ምግብ ሰራች ምናምን። ውጪ ብትሰራ የሚከፈላት እኮ የእሷ ቤት ስላልሆነ ነው፣ እሷን የሚመለከታት ቦታ ስላልሆነ ነው የሚከፈላት። እሷም ክፍያ የምትጠይቀው የራሷ ቤት ውስጥ እየኖረች ማንን ነው ክፍያ የምትጠይቀው? ባሏን ነው? ልጆቿን ነው? ወይስ ራሷን ነው? ክፍያ የሚከፍላት አካል ማን ነው? ቤቱ እኮ የራሷ ነው ሲጀመር። ወይስ ሪኮግኒሽኑ ራሱ ባሏ ሪኮግኒሽን አይሰጣትም ከሆነ ፐርሰናል ሪኮግኒሽን ሊሰጣት ይገባል ከባሏ። አክናውሌጅመንት ሰርተፍኬት አይደለም፣ የሆነ ቦታ ምስክር ወረቀት አይደለም። ቴንኪዩ መባል ያለባት፣ በቃ ዩ አር ዱይንግ ግሬት ምናምን ነው መባል ያለባት። አክናውሌጅመንት እርስ በርስ የሚያወሩት ኮሚኒኬሽን ሊሆን ይችላል። እዛ ባለፈ ግን በውጭ በተቋም ደረጃ ይሁን እየተጠየቀ ያለው አልገባኝም። አይ ዶንት ጌት ኢት። ሌላ ግለሰብ ነው ወይስ ባሏ ራሱ ነው ሰርቲፋይ የሚያደርገው ወይስ መንግስት ነው? ለራሷ ቤት አይደለም የሚሰራችሁ? ክፍያውን ፔሮሉን የሚሰራው ማን ነው? ባሏ ነው እንዴ? አይደለም ቤት ውስጥ ይቅርና እሺ ቤት ውስጥ ያለውን ስራ ተወችና ውጪ ወታ ሰርታ ብር ማምጣት ጀመረች ይባል። ለቤቷ እኮ ታወጣለች አይደለም? ቤት ውስጥ ለምትሰራው ክፍያ መጠየቅ ይቅርና ውጪ ሰርታ ያመጣችውን እኮ ቤቷ ውስጥ ማውጣቱ አይቀርም። ያንን ብር ልትወስደው ነው ሲጀመር። ቤቱ እኮ የሷ ነው፣ ልጆቹ የሷ ነው፣ ባህሏ የሷ ነው። እሺ ባልም ደግሞ የራሱ ሮል አለው። ፕሮቫይድ አደረገ እንበል፣ ዋሬቨር ምንም አደረገ እንበል፣ ሚስትን ክፍያ ሊጠይቃት ነው። ኤቭሪቲንግ ኢዝ ኖት አባውት መኒ። ሁሉም ነገር እኮ በብር አይመዘንም፣ በብር አይለካም።
እናትነት ከሚል ሪኮግኒሽን ውጪ ለኔ ምን አይነት ሪኮግኒሽን ነው ሳቲስፋይ የሚያደርገኝ? ጥሩ ሚስት ከመባል ባሌ እንደዛ ከመባል ያለፈ ምን አይነት ሰርተፍኬት ነው እኔን ሳቲስፋይ የሚያደርገኝ? ባሌ ምግብ በልቶ ብር የምጠይቀው ከሆነ ዴፊኒትሊ ሬስቶራንት ነው የገባው። ሚስት አያስፈልገው። ኦፍኮርስ ሚስት አያስፈልገው። ሬስቶራንት መብላት ይችላል፣ ሼፍ መቅጠር ይችላል። እኔ ያን እንዳደርግለት የሚያደርገኝ ድራይቪንግ ፎርስ ፍቅር የሚባል ነገር፣ ክፍያ የሚለውን ነገር ዲስኳሊፋይ ያደርገዋል። ዳሴት እናትነት የሚለው ጉዳይ ከልጆቼ ክፍያ እንዳልጠይቅ የእናትነት ፍቅር ክፍያውን ዲስኳሊፋይ ያደርገዋል። ዳሴት አትሊስት ሜክ ኢት ሜክ ሴንስ። እሺ ቤተሰብ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ነገር እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።